ይሆነኛል ብላ አስባ ለሊቱ ሙሉ ሰርታ ያው ይኸውልሽ ነገር ስለሌለው ኧረ ብስሚላ እሷ ስማርት እኮ የምንላት እኛ በምክንያት ነው እላለሁ። ማሪ በቃ የስራ ሰው ጀግና ቆይ የቡቡን ቲሸርት ስለለበሰች ነው የባሏን ቲሸርት አይደለም ቲሸርቱን የፈለገ ነገር ብትለብስ ምን አገባቸው? ቁንጣውንም መቼ ደግሞ ለበሰች? ያንዳቸው ከሆነ እንደው ነገ ሱሪውን ለብሰሽ ነው ኦኬ። ነገ ሱሪውን ለብሳ እንድትመጣ ቅጥል እና ወይ ጨረቀ አይደል እንደ መልበስ የጀመረችው ፍቅር ቆይቷል እኮ በፊት ትለብስ የለ እንደ ምን አዲስ ነገር አለው? አሁን እሷ እኮ ጓደኛም ሆኖ ትለብሳለች። በተለይ አረንጓዴው ድሮም ጀምራ ቆይቷል እኮ ስትለብሰው። ምን አገባቸው? ሙንታያ አይደለም እንትኑን የፈለገችውን ለብሳ ብትመጣ ምን እኔ የባሌ ልብስ ለምን የሱን ፀጉር ብችል አናቴ ላይ ባረግ ምን አገባቸው? እኔ የባሌን እግዚአብሔር ምን አገባኝ? አንቺ ዩዘርዬ አንቺ ደግሞ እነሱ እኮ ሲሳግጡ እኮ ስትስማ ሁሉ የሚናደዱ አሉ አይደል? ሀይሚ ልንገርሽ፣ ሀይሚ ብትሳደብ ያምርባታል፣ ብትጮህ ያምርባታል፣ እብድ ብትሆን ያምርባታል። እኛ እኮ እግዚአብሔር ምስክሬ ነው። አንዳንዴ የሚገርመኝ ማለት ነው እኔ ከአረብ ሀገር ሳልወጣ ሰው እዛ ጋር እንዲያረገ ብዬ ለምን እናደዳለሁ? እኔ ፈጣሪው የተሻለ ነገር ስጠኝ ብዬ ጸልያለሁ እንጂ በሰው ነገር እናደዳለሁ። ለማያገኙት ነገር ለማያገኙት ይሄንን ደግሞ በሳቅ ነው የምሞቱ። ይሄን የምታነጥስበት 75 ሰዎች አላችሁ እየሄዳችሁ ቲክቶኳን ኮፒ ሊንክ አድርጉላት። ማነው የቡቡን ስም ደግሞ የሰረቀን ማነው? አበባዬ እኮ አለ አበባዬ ጦርነት ነበር። አንቺ በሪሞት እኮ እየዘፈነ መጣ እኮ ቦሬሳ ዩዘር እኮ ነች የምትገርመኝ። ማነው ቡቡ ደግሞ አላየሽም? ሀናን ተጽፎ አበባዬ ነው የእኛ ልጅ አበባዬ ተጽፎ አላየሽም? አይደለም የቡቡም ተሰረቅን ነው እኮ የምንለው። ወይን ኤፍሬም ቡቡ ሆነ ልጆቻችን ጓደኞቻቸው ራሱ ይቀኑባቸዋል። ጌታ ታላል ይቀናሉ። ልንገርሽ ሚስቱን እራሱ በሪሞት ማለት ነው ዘፈን እየተቀባበሉ እኔ በሳቅ ሞት ታረቁ። ማነው ቡቡ ያለው ታዲያ? እሱን አላየሁም። ሚስቱ ቡቡ አለችው። በቃ ዛሬ አልሰማሁም እንላለን። ዝም በሉ ኮፒራይት ይጠበቅልን። እህቶች አልሰሙም። የተቀማ ነው ተክሏቸዋል። አበባዬ ተቀማል። ቀላል ተቀማል። ይኸውልሽ ሀናንዬ ስማቸውን እንዳለ በዝርዝር ይጻፍና ይሄን ኮፒራይት ማንም ሰው እንዳይነካ ብለን ለጥፍ ውስጥ አበባዬን እኮ ማንም ወሰደ ነበር። ወሰዷት ደግሞ ኤፍሬም ወሰደ። ከመጠሌ እንትና ወሰደ ኮፒ ያንኛው ወሰደ። አስመለስን አይደል? እንዴት አዳር ጠርቶ አያውቅም። ከዛ በኋላ አሁንም ኤፍሬምን ማስመለስ ነው እንዴ? ቀልድ የለም። አሁን ቡቡና አበባዬን ሜንሽን አድርጋችሁ አስመልሱ። በዚህ በእንትን እውነት ኧረ ጦርነት ይሄማ ከኛ ጋር ነው እንትናቸው ማለት ብለሻቸው ደግሞ ጦርነት እናቴ ሜንሽን እያረጋችሁ እንኳን አስመልሱ ብለሻቸው ገና አሁን በጭቅላቱ ነው የሚያቆሙ። ያቁሟቸው እንዴ! ለምን ወሰዱ? ደግሞ እኮ በቅርብ ነው አበባዬ ብሎ ያወጣላት ህዝብ እየሰማ አይደል እንዴ? እኮ ፍቅር ተጠይቃት በኋላ እኮ እኔ ራሴ በኮሜንት እኮ ከዛ በኋላ የብሩኬ አበባ ነው የምላት እንዴ። ተቸገርን እኮ እኛ በጣም
85 ሰው እየሄዳችሁ ቤቷን የሃይሚን ቤት ቲክቶኳን ኮፒ ሊንክ አድርጉላት። ቪዲዮ ለምን አትለቅም? አንድ ቪዲዮ ለምን አትለቅም? ዛሬ ቆይ እንድትለቅ እናረጋታለን። በድምጽ ስሩ፣ ቪዲዮ ልቀቂበት እያላችሁ ቪዲዮ ልቀቂ፣ ወይም ለአንድ ሰዓት ገብታ ኮፒ ሊንክ አስደርጋ ተውጣ። ሜንሽን እያረጋችሁ ቪዲዮ ስሩና እያረጋችሁ ወይ ትግባና ለአንድ ሰዓት ያህል ኮፒ ሊንክ አስደርጋ እንድትወጣ። ግን ስትገባ እንዳታስቸግሯት፣ አስገቢን አስወጭን እያላችሁ ላ ቪዲዮ ትልቀቅበት፣ ቪዲዮ ትልቀቅበት። ግን ብትገባ እንደ ያረጉላት እየደከሙ ነው፣ ሊሆን አልቻለም። ግን አንድ ቪዲዮ ትልቀቅበት። አንድ ቪዲዮ ሃይሚሻ ምን ነው ፎቶ ተለቀቀ እንዴ? ሃይሚ ከየት አንተሽ ነው የልደት ፎቶ እንዴ? ትናንት ሰራን እኮ ሰራን እኮ። አቤት ተጥለቅልቋል። ሳራ ጋር ነው የሚያምረው። በ16 እኮ ነው ሀናንዬ፣ በ16 እኮ ነው እንትኗ። አዎ ከአሁኑ እያቀበጧት ነው። እኔ ራሱ ሳምንት አልፎኛል ተለቀቁ። ቆይ እንደገና አሪፍ ነው። ኧረ ተለቀለቀ። ልብሱ ራሱ ኬት አድርገው እንደሚያለብሷት እኮ ይገርምሻል። እናንተ ምርጥ እህቶች እያሏት ምን ይቀርባታል? እንደገና ቆይ እኔ እለቃለሁ ሌላ። ኧረ በጣም ቸክችኪና ልቀቂ። መቸክቸክ ነው ስራሽ አንቺ። የልደቷማ ዝም ብሎ ነው የሚለቀቀው በዘፈን። የኔ ውድ የኔ ጀግና ናት እሷ በጣም። ዛሬ ስንት ነው ቀን? ስንት ቀን ቀረው? ዛሬ 10 ነው መሰል። አንቺ የትላንትናው ቪዲዮ እንዴት አየሽው? ወይኔ የኔና ስንስቅ እኮ ስንስቅ ብሩኬ አሳዘነኝ። ከዛ ደግሞ ሙሽዬ ራሷ እኮ አልቻለችም፣ ቶሎ አፈነዳች። አይደለም ስፕሬ የረጨው ነው። 9 ቀን ነው የቀረው የኔ ውዳ። ዛሬ 9 ነው፣ 6 ቀን ነው እንጂ የቀረው። ዛሬ 9 ቀን 9 ነው ዛሬ። እንደ ጨረቃ ፋሚሊ እኮ በግድ ሊያደርሱት ነው በግድ። የኔ እናቶች እናንተ እኮ ትለያያላችሁ ሲሉ ነበር። 16 ነው 16 እኔ ደግሞ 16 አልቆጥረውም እኮ በቃ 6 የቀኑ ቀን ነው። አሁን ቪዲዮ ትልቀቅበት፣ ሜንሽን እያረጋችሁ ቪዲዮ ልቀቂበት በሏት። ማዘ የሰራችሁ ቪዲዮ ማለት ነው። ሀናን ሼር አድርጌልሻለሁ። ከዚህ ስትወጪ እንድታዩ ጦሽ ነው የምትዩ። ማን ሰራ? ማዛ ሰራተና እኮ እኔ ምንም እኔ ብቻ ግቢና እዩና ፈታት ያለሽ በቃ። ሰላም እኮ እኔ ቤት ገብታ ነበር ትላንትና። ሰላም ኧረ በቅሜርስ እሺ። ፌመስ ሆንሽ አልናት። ግጥም ገጣሚዋ ናት። ግጥም ገጣሚዋ ናት። ወይኔ ተመቸችኝ። ፈታን ያደረገችኝ እግዚአብሔር ፈታ። እንደዚህ አለች አንቺ ምን እንዳለ አዳምና ሔዋን ከገቡ ገጥማሉ አለች። ድጋሚ ግን እኮ እሷ ልጅ እግዚአብሔር ሰው እንትን እያላት ነው እንጂ ምስኪን እኮ ነች። ጌታ ሰው ቴንክ ይላል እናንተ በሳቅሞታችሁ አለች። እኔ ሁለት ጊዜ አስቃኛለች። አንድ ጊዜ እንትና ቤት ገብታ በስለትም ሆነ በስተት ልጅ እንዲመጣ እንፈልጋለን ያለች ጊዜ እና የንን ግጥሙን የገጠመች ጊዜ ጦሽ ነው ያረገችኝ። ዛሬ ግጥም ምን አለ መሰለኝ ምን አለ ለሀብና ለሚስቱ ግጥም ያልናት። እሺ ከዛ ምን አለች? እኔ አዳምና ሔዋን ብቻ ሲመጡ ነው የምገጥመው አለች። ብሩኬና ሀይሚ ብቻ ሲሄዱ ነው። ሀናንዬ ግጥሟን ግን ለእነ ሀይሚ ሜንሽን ቢደረጉ ጥሩ ነው። አየች እኮ ሀይሚ አይተዋለች። ሀይሚ አይተዋለች። እሙ ሰርተው አይተዋለች አለች እኮ ሀይሚ ዘራፍ የእሷ ነው እንዴ? ያቻለኝ እኮ አፍ በእጇ አይጫነችና የሳቀች ላከችበት። እኔ እኮ ያው የሌላ ሰው መስሎኝ ነው። እሷ ነው አይተዋለች። ሙይ ላይ ማይቻለሁ ኢሞጂ አርጋበት በሉኝ። ለምንድን ነው የምስቁብኝ? አለች እኮ ሰላም። ወይኔ በጣም ነው የሚያዝናናው እኮ አንቺ። በጣም ነው ያዝናናን። መሳሳይ ፈታን ያረገችን እግዚአብሔርን። ደህና አደራችሁ? እንዴት አረፈዳችሁ? ደህና ነሽ? የስራ ባልደረባዬ እንዴት ናችሁ? የወሬ ጥማት ይላችኋል እናንተ። ጨረቃ ጋር ደግሞ ያለችውን አልሰማችሁ? ሀይሚዬ
ያኔ መስሚያሽ ጥጥ ስድብ ነው ወይስ ሙገሳ ነው? ግን ተመችቶኛል፣ ፈገግ አድርጎኛል ብላ ጨረቃዬም ጋር ሀይሚዬ ጽፋለች። መስሚያሽ ጥጥ ምናምን የሚለውን አየችና ስቃ ማለት ነው ሀይሚዬ። ስድብ ነው ወይስ ግጥም ነው? ለማንኛውም በጣም ተመችቶኛል አለች እና ብዙ ጋር ነው ያየችው። አይተዋል። እሰይ አሪፍ ነው፣ አሪፍ ነው። እንዴት ነሽ? ነሽ ሰላም ነሽ? ሙንትዬ የእኔ እህት እንዴት ነሽ? ስራ እኮ ሆኜ ነው ደግሞ ሰላም ነሽ ወይ ሪቾ? እንዴት ነሽ? ደህና ነሽ? ኮመንት ላይ አለሽ ግን በእንትን ጠፍተሻል። ላይ ብላይ ደህና ነሽ? አዎ ሪቾ ጠፍታለች። ምን ሆና ነው? የአዲስ አበባ እንትን እኮ ነው ኔትወርክ። ቆይ እናንተ ስትመጡ ትቀምሷት አላችሁ፣ ታዩታላችሁ። በጣም ከባድ ነው ኔትወርክ። ለዛ ነው በኮሜንት ግን ብዙም ቶሎ ቶሎ ጽፍ ስለምትወጪ ችግር የለም። ኑሪልን ሪችዬ የኔ ዝምተኛ የኔ ጨዋ ጨምሪላት። አሁንም የኔ ደርባባ ጭንቀታም እና በቃም እዚህ ጋር ፈታ ፈታ የሚያደርግ ትጽፋለች። እንደውም የቼ ቤቷ እኔ ቴንኪው ነው የምላት ስለግጥሙ። ምንድን ነው የምዘቀው? ቴንኪው ማለት ነበረባችሁ ማለት በርቺ ገና ትገባለች ብዬ ጡንቻ ሰጠዋት እኮ ማርያምን። እኔ የተመቸኝ ንግግሯ ምን እንደሆነ ታውቂያለሽ ሙንታዬ? ገባችና የእነ ብሩኬ ጓደኛ ጋር ምንድን ያለች በስህተትም ሆነ በስለትም ቢሆን መወለድ አለበት ያለችው በቀት ነው። ግን ሙገሳ አታብዙ። በልክ ይሁን። ይበቃል። ጡንቻ ከሰጠን ከሳቅን እንትን ካለን ይበቃናል ውዴ። ሲበዛም ጥሩ አይደለም። እኛ ነገ ለምደነዋል። ቢቀር ነው ጥሩ። እንዳየሩ ጸባይ ነሽ ከአየሩ ጋር መሄድ እንጂ ሲበዛ ደግሞ ጥሩ አይመጣም። አይዞሽ ምንም አይፈጠርም። ከአሁን በኋላ ምንም የለም በኋላ እነሱ ተለምደዋል። ግን እኛ ስለምንጨረጨር እነሱ እኮ እነዚህ አሁን ገጣሚዎቹ እናውቃቸዋለን፣ ለምደናቸዋል። ግን በኋላ ደግሞ መልሰን እንትን ከምንል ይልቁንስ አንድ ያች ፍቅር የምትገጥመዋ ምስሚና እንዴት እንደሚያስደስት የድምጿ የግጥሙ ይዘት ዋው ነች። በስመ አብ እሷ በጣም ትለያለች። ራሷ አወጣጡ ራሷ እሷ በስመ አብ ደግሞ የግጥሙ ይዘትስ ራሱ ሀሳቡ ራሱ እሷ ጋር እኮ ማለት ነው። ገስ ስትገፍት ከሄዳችሁ እኮ ብዙ ገጣሚዎች ይመጣሉ። አላት እንዴ ገስት ትከፍታለች እንዴ? አዎ ጀምራለች ገዝቷን መክፈት። እሷ ማሳተም ሁሉ አለባት። በጣም የጥበብ ሰው ናት እሷ። እንትና ሪች የጻፈችውን ህይወት ከስር ሪችዬ የጻፈችውን አዎ አንብቤዋለሁ። ልክ ነች። እዚህ ላይ ብቻ ይሰጠዋል። የሙሉ ቸኮሌት የእህቶቹ ቅመም የቅመሟ ባል መጫማ ሶል አፋችሁን ያስይዛሉ። ወስኛለሁ። መጀመሪያ ቲክቶክ ላይ መጣ ቀን ወደኩኝ፣ በሳቅ አልኩሽ ወደኩ። በኋላ ሲደጋገም ለመድኩት። ኧረ በጣም ነው እንጂ ፈታ ነው።